ሰላም እንደምንቆያችሁኝ የተከበራችሁ የዚህ ቻናል ቤተሰቦች እንደተለመደው በአዲስና ወቅታዊ ፕሮግራም ተመልሼ መጥቻለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ማድረግዎን አይርሱ። በድጋሚ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ወደ መጀመሪያው ፕሮግራም እስኪ ልውሰዳችሁ። የኛ ሰራዊት ነጭ ነው የሚለብሰው። እንዳሁኑ አረንጓዴ ከቅጠል የሚመሳሰል እያለ አይሮፕላን አይሸውድም፣ አያውቅም። ገበሬ ነው፣ ያርሳል፣ ይቀጥሳል፣ ይተኩሳል እንዳስፈለገው ዘመኑ ያመጣው። ያኔ በራሱ ስንቅ ነው። ስለዚህ ነጭ ለብሶ ሲሄድ አይሮፕላኑ መጣና መርዝ አርከፈከፈባቸው። ንጉሥ ሆናችሁ አስቡት። ሰራዊታችሁ ፊታችሁ ሲረግፍ ምንም ማድረግ ሲያቅታችሁ ቤተክርስቲያን ቀብታ ጠብቅልኝ ልጆቼን ያለችውን ድንበር ሊጠብቅ ይዞ የሄደው ሰራዊት እንደ በረሮ ፊታቸው ሲረግፍ ተመልከቱ፣ አስቡት። ዓለም ሁሉ ተባብሮብን ማለት ነው። ያን ጊዜ ንጉሱ ተሰደዱ አይደለም? ታስታውሳላችሁ። አቤት አሉ። እንደምንም ቆይቶ ከ5 ዓመት በኋላ ተመለሱ። ልክ ሲመለሱ ኢትዮጵያን ትልቅ ለማድረግ ያሰቡት ትምህርት እንዴ! ስንት ሺህ ዘመን እዚህ ሀገር ውስጥ ትምህርት አለ። ያ ትምህርት ግን አይሮፕላን አልሰራም። ያ ትምህርት ሰማይ ላይ አላበረረንም። ስለዚህ ሰማይ ላይ የሚያወጣ ትምህርት ለማምጣት እነዛኑ መርዝ የረጩብንን ሰዎች ኑና ትምህርት ቅረጹልን እንደናንተ ሰማይ ላይ እንድንበራ አልናቸው ማለት ነው። እነሱ ምናቸው ሞኝ ነው። ልክ ደብዳቤው ሲደርሳቸው ይላል የካናዳ ኢየሱሳውያን ትልቅ ድግስ አረጉ። በጦርነት ያጣናትን ሀገር በትምህርት አገኘናት። ገብቷችኋል አይደል? በጦርነት ያጣናትን ሀገር በትምህርት አገኘናት አሉ። ከዛ በኋላ በእኛው ጓሮ፣ በእኛው ግብር፣ በእኛው ቤት ለዛውን በቤተ መንግስት ውስጥ ምን አሳደግን? ራሱን የሚጠላ አገሩን የሚጠላ ስነ መንግስቱን የሚጠላ ባህሉን የሚጠላ ኦርቶዶክስን ኋላ ቀር ነች የሚል ድህነት አመጣች የሚል ኦርቶዶክስ የጭቆና መሳሪያ ነች የሚል አንዳንድ ደግሞ ብሔረሰቦች ነፃ አውጪዎች ደግሞ ኦርቶዶክስ የጨቋኝ ነገስታት መሳሪያ ነች ብለው የሚከሱ አይደለም። እዚህ 22 በጥይት ሲገሉን እኮ ወራሪዎች ናችሁ ነው ያሉን እኮ። አገር መስርተን ጀግና አፍርተን መርዝ ተነስንሶብን ቅዱሳን አባቶቻችን በየገደሉ የሚጸልዩላትን ሀገር ወራችኋል ተባልን ማለት ነው። እንግዲህ ይታወቃል የነጮች ሴራ በጣም ከባድ ነው ከጥንቱ ጀምሮ። በተለይ ደግሞ በኢትዮጵያ ሀገራችን ላይ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት የማደርጉት ነገር የለም። እስከ ጥግ ድረስ ነው የሚሄዱት ቤተክርስቲያናችንን ለማጥፋት። ነገር ግን በታሪክም እንደምንረዳው ተሳክቶላቸው አያውቅም፣ አይሳካም ወደፊትም። ብቻ ነጮች እቺን ሀገር መፍረስና እቺን ቅድስት የሆነች ቤተክርስቲያን ለማጥፋት የማያደርጉት ነገር የለም። እስከ ጥግ ድረስ ነው የሚሄደው። ሌላው መረጃ ደግሞ ሶፊ ሽባባው ሶፊያን ታውቃላችሁ ሁላችሁም። ሰሞኑን ሲወዛገብ ሰሞኑን እንግዲህ ትልቅ አጀንዳ የነበረው የብፁዕ አቡነ ገብርኤል ስለ ቅድስት ድንግል ማርያም የተናገሩት ነበረ። ከዛ ጋር በተገናኘ እሷም ስትሞግት ነበር፣ ስትጠይቅ ነበረ። ስለ እመቤታችን አትባልም የቱ ጋር ነው ማስረጃ እስኪ ስትል ነበረ። እንግዲህ ዲያቆን ዘማርያም ምርጥ አድርጎ መልሶላታል። እስኪ እሱን እንመልከት ነው እዚህ ጋር መዝሙሩ የሚለው። ስለዚህ የዓለም ቤዛ የዓለም መድኃኒት የሚል ዝማሬ ሰምቻለሁ እና ይሄ ዝማሬ እንዴት ነው የዓለም ቤዛ ክርስቶስ ነው ካልን አይጋጭም ወይ? መልስልኝ። ወይስ ዝማሬውን ትቀበለዋለህ አትቀበለውም ወይ? ትክክል ነው ወይ? ከመጽሐፍ ቅዱስ አንጻር ሲታይ ትክክል ነው። ምንም ጥርሰት የለበትም። ትክክለኛ መዝሙር ነው። ምን ማለት ነው ግን ቤዛ ስንል ነው ጥያቄው። ቤዛ ማለት ትርጉም እንደው መጀመሪያ ቤዛ የሚለው ትርጉም ነው። ቤዛ ማለት ትርጉሙ ይኸው። ቤዛ ማለት ለብዙ ሲሆን ቤዛት በቁሙ ዋጋ፣ ካሳ፣ ለውጥ። ይኸው እዚህ ጋር ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ ቤዛ ተብሏል። ሲጀመር ቤዛ ማለት ምን ማለት ነው? ለተሰቀለ አካል ብቻ የሚሰጥ ስያሜ ነው ወይ ነው ከመነሻ? እንደዛ ከሆነ ከዚህ መጽሐፍ ቅዱስ ጋር እንጋጭ ነው። ምን ብሏል? ሙሴን ቤዛ ስለተባለ ማለት ነው። ሙሴ ቤዛ የተባለበትን አውድ እንፍታው። ዌልካም አሁን ያስኬዳል። ሙሴ ግን ለዓለም ስለተሰቀለ አይደለም ቤዛ የተባለው። ሲጀመር ደግሞ ቴክኖሎጂ ሪዲሚሽን ማለት ቤዛ ማለት ራሱ ማለት ነው። ለምሳሌ ስለ አይን ፈንታ አይን የሚለውን ግዕዙ ብታነቢ አይን ቤዛ አይን ይላል። ለአይን ተሰቅሎ የሞተ ማለት ነው አይደለም? ምትክ እኮ ማለት ነው። ምትክ ብቻ ግን ማለት አይደለም።
ይኸውልሽ እዚህ ጋር አሁን ቤዛ የሚለው ቃል አገባቡ ስለ ፈንታ ይኸው ምክንያት ይላል። ቤዛ የሚለው ቃል ደቂቅ አገባቡ ስለ አይን ቤዛ አይን ሲል ስለ አይን ፈንታ ማለት ነው። ምትክ ማለት ስለ በቀዳማዊቷ ሔዋን ምትክ ያለችው ማለት እመቤታችን ድንግል ማርያም ናት። የመጀመሪያዊቷ ሔዋን እባብን ሰማች። ዳግማዊ አዳም ይባላል ክርስቶስ። የመጀመሪያው አዳም እንደምናውቀው ብሉይ ኪዳን ዘመን ላይ ያለው ክርስቶስ የጽድቃችን ፀሐይ ከሆነ በሰማይ ፀሐይ ይገኛል። ደግሞ እመቤታችን ዳግሚት ሰማይ ትባላለች። ዳግሚት ሰማይ ማለት ሁለተኛ ሰማይ ማለት እውነተኛው የጽድቅ ፀሐይ ክርስቶስ ስለተገኘ ነው። ስለ የሚለው ነው ሲጀመር ቤዛ ማለት ስለ ለክርስቶስ ሲነገርስ ስለኛ ኃጢአት ተወክሎ ሞተ ተሰቀልን። ሙሴ አሁን ምን ተባለ? ቤዛ ታዳጊ ምን ሆነ? እኔን ሕዝቡን ከምታጠፋ እኔን ከሕይወት መጽሐፍ ሰርዘኝ እያለ ቤዛ ሆነ፣ ታዳጊ ሆነ። ምክንያቱም ቤዛ የሚለው ቃል ምን የሚል አለው? ታዳጊ የሚል ትርጓሜ ያለው። ቤዛ የሚለው ቃል ታዳጊ የሚል ትርጓሜ ለወንድማችን ቃሎትን ያሰማልን። በእርግጥ ትክክል አድርጎ ግልጽ የሆነ ነገር ነው። ግልጽ አድርጎ ነው የነገረው ያስተማረው። ለወንድማችን ቃሎትን ያሰማልን። ሌላው ደግሞ እስኪ ፍኖተ ጽድቅ ላይ እዛ ተቋም ላይ ብዙ ቅሬታዎች እየተነሱ ይገኛሉ። ብዙ ጥያቄዎች እየተነሱም ይገኛሉ። እስኪ እንስማቸው፣ የተወሰኑትን እንስማ። ይህንን ቪዲዮ ፍኖተ ጽድቅ ለሚባለው ድርጅት አድርሱልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የክህደት ትምህርት እያስተማሩ መቀጠል አይቻልም። ጳጳሳትን ስለምታቅ ፓትርያርኩን ግቢ ውስጥ ስለጋበስክ ስለጠራ መምህራንን፣ ታዋቂ ቲክቶከሮችን፣ ዝነኛ ሰዎችን ሌላው ደግሞ አዳራሽ ውስጥ ስለጋበስክ ምንፍቅናን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክህደት ትምህርትን ማሰራጨት የምትችል መስሎ ከሆነ ተሳስተሃል። ዛሬ ዝም ያለ ትውልድ ሊኖር ይችላል። ነገ የሚነሳ ራሱን የቻለ ትውልድ ግን አለ። ስለዚህ ከቤተ ክርስቲያን ራስን ትለያለህ ማለት ነው። አሁን የመጨረሻው ካሁን በፊት በጣም ብዙ ቪዲዮዎች አሉ። በጣም ብዙ ቪዲዮዎች እናንተ አዳራሽ ውስጥ ካሁን በፊት ትጠቀሙባቸው የነበሩ የነዚህ የዜማ መሳሪያዎችን ለመዝሙር ስትጠቀሙ ነበር ካሁን በፊት። እሱን አስጥለናችሁ የተመለሳችሁ መስሎን ነበር። አሁንም ግን ምንፍቅና ላይ ነው ያላችሁ። ስለዚህ የምንፍቅና የክህደት ትምህርት እያስተማሩ በቤተ ክርስቲያን መቆየት በጭራሽ በዚህ ዘመን አይቻልም። በጣም እሳት የሆነ ትውልድ አለ። እሳት የሆነ መጽሐፍ ቅዱስን ያነበበ ስለ ቤተ ክርስቲያን፣ ስለ ገድላት፣ ስለ ሰማዕታት፣ ስለ ቅዱሳን የገባው ትውልድ አለ። ልትጠነቀቅ ይገባሃል። እጅህን ከቤተ ክርስቲያን ላይ አንሳ። ያደረሻ ፍኖተ ጽድቅ እስከዚህ ማምጣት ነው። ፍኖተ ጽድቅን ማጽናትና መዋቅራዊ መልክ ማስያዝና መቆጣጠር የቤተክርስቲያን ድርሻ ነው። ይህ ማለት ግን ፍኖተ ጽድቅ እንደ ከዚህ ቀደሙ መሰረተ እምነትን፣ ስርዓት አምልኮንና ትውፊትን ሲተላለፍና ሲጥፍ አፋችንን ዘግተን እጃችን አጣጥፈን እንቀመጣለን ማለት ግን አይደለም። እነሱ በተለወጡ ማግስት እኛ በእነርሱ ላይ ያለን አቋም እንደሚለውጥ ከወዲሁ ለማሳሰብ እንወዳለን። ትናንትም የነበረው ዛሬም ያለው ወደፊትም ስናረጅ አርጅቶ ነገር ግን ስንሞት የማይሞተው አቋማችን ይህ ነው። በሃይማኖት ጉዳይ ድርድር የሚባል ነገር ፈጽሞ የለም። ከአንገት በላይ ቢከዳ አንገት ተቆርጦ ይጣላል። ሃይማኖት ነው። የማህበራት ማደራጃ መምሪያ አንድን ተቋም ወይም ማህበር ፍቃድ ሲሰጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሕግና ስርዓት ማለትም ዶግማ፣ ቀኖናና ትውፊት አክብሮ አስከብሮ እንዲጓዝ የሚያስገድድን ሕግ አስፈርሞ ነው። ስለዚህ ይህንን ነገር ከዚህ ቀደም በማጣታችን በፍኖተ ጽድቅ ምክንያት በጣም በርካታ ጩኸቶችን ጮኸን፣ ተቀባይ አልነበረም። ከዛ ይልቅ ከ20 በላይ ጳጳሳት ቆመው ያልባሌ የሆነ ምስክርነትን ሲሰጡ ነበር የተመለከትነው። አሁን ግን ተቋማዊ በሆነ አሰራር ይህ ነገር አይደለም የሆነው። የተወሰነውን ውሳኔ ተመልክታችኋል። ፍኖተ ጽድቅ ታግዷል። ወደፊት የሚሆነውን ነገር አብረን ነው የምንመለከተው። በሃይማኖት ጉዳይ ወዳጅ፣ ጓደኛ፣ ቤተሰብ የሚባል ነገር በፍጹም ግምት ውስጥ አይገባም። መከበር ካለበት መከበር አለበት ብቻ ነው መመዘኛው ማለት ነው። በተረፈ እኒህን ብፁዕ ሊቀ ጳጳስ በተመለከተ ዛሬ ይቅርታ ጠየቁ ብላችሁ የምትዘግቡ አንዳንድ ሚዲያዎችን እየተመለከትኩ ነበር። የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ይቅርታ አጠያየቅ እንደዚህ ነው እንዴ? በእብሪት ተነፋፍቶ ቅድስት ድንግል ማርያምን ቤዛ አይደለችም ብሎ ክዶ ሌላ ነገር ቀባጥሮና የማይሆን አስተምሮን ቀባብቶ ወርዶ እንደዚህ ገዝፎ ሊያውም ጋዜጠኞችን ይቅርታ አጠይቁኝ ብሎ ራስ የፈለጉትን ብቻ ተናግሮ መውረድ በእውነት የይቅርታ አጠያየቅ መንገድ
አይደለም። ስለዚህ ብፁዕ አባታችን በእውነት ትልቅ ልጓምና እርምት ያስፈልጋቸዋል። ነገ በ17 ዕለተ ዓርብ ቋሚ ሲኖዶስ በፍጹም ይሄንን የይቅርታ የሚመስል ነገር ግን ያልሆነ ንግግር መነሻ ሊያደርገው ይገባል ብለን አናስብም። ከላይ ጳጳስ እስከታች ምእመን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓት ተከትሎ እስካልኖረ ድረስ ሃይማኖተኛ ወይም አማኝ ነው ማለት በፍጹም አይቻልም። ሌላው ደግሞ ክቡራን ተመልካቾች ሁላችሁም እንደምታውቁት ከዚህ ቤተክርስቲያን ከወጣ በኋላ እቺን ቤተክርስቲያን ለመንቀፍ እቺን ቤተክርስቲያን ለመሳደብ ትንሽዬ ምክንያት ነው የሚፈልገው። በቃ ልክ እንደ ቋሚ ስራው ነው። ከዚህ ቤተክርስቲያን ከወጣ ጀምሮ እቺን ቤተክርስቲያን ላይ ብዙ ነገሮችን ሲያነሳ ሁላችሁም ታውቁታላችሁ። አሁንም ይሄን ነገር ብሏል። ትዝታው ታውቁታላችሁ። እኛ የሚገርማችሁ ነይ ነይ እምዬ ማርያም የሚለው መዝሙር በተለይ በጣም ወንጌል እየበራልን የገባን ሲመጣ እዛው ሆነን ምን ማለት ጀመርን? ነይ ነይ እምዬ ማርያም ማለት ካልዘመርን አይለቁንም፣ እናውቀዋለን። ነይ ነይ እምዬ ማርያም ቤዛ ነው ልጅሽ ለዓለም አይገናኝም። ያው ማለት ነይ ነይ ያሉ ማርያምን እየጠሩ ቤዛ ነው ልጅሽ ለዓለም ምንም ያገናኘው ነገር የለም። ግን የነበረውን ጭንቀት ነው የሚያሳያችሁ። ያው ታውቃላችሁ አንዴ ተገፍተን ነው የምንወጣው። እቺ ቤተክርስቲያን ገፊ ነች ይላል። አንዳንዴ ደግሞ ትክክለኛ ክርስቶስን አታስተምርም፣ ስለ ክርስቶስ አይደለም የምታስተምረው ይላል። ብቻ ብዙ ነገር ነው የሚለው። እንግዲህ ስለ ክርስቶስ ማታስተምር ከሆነ እሱ ደግሞ ስለ ክርስቶስ ማስተምር ፈልግ ከሆነ ልክ ከዚህ ከወጣ ትክክለኛውን ነገር ማስተምር ከሆነ ልክ ከቤተክርስቲያን እንደወጣው ለምን አያስተምርም? ምንድነው እሱ ያደረገው ስራ? ከቤተክርስቲያን ልክ እንደወጣ በቃ እቺ ቤተክርስቲያን መንቀፍ ብቻ፣ አስተምሮቷን መንቀፍ፣ እሷን መሳደብ፣ የሆነ ትንሽዬ ምክንያት ፈጥሮ ቶሎ ብሎ የሆነ ከዚህ ከቤተክርስቲያን አገልጋዮች የሆነ ግለሰብ ላይ የሆነ አካል ላይ ትንሽዬ ጥያቄ ትንሽዬ ቅራኔ ከተፈጠረ በቃ ወደ እቺ ቤተክርስቲያን ገፊ ነች፣ ወደኛ መጣ እያሉ በቃ ከዚህ በፊት ወንድማችን አክሊል ላይ የተናገረውን እናውቃለን። ምን እንደተናገረ አክሊል ላይ ትንሽዬ ጥያቄ ሲነሳ ምን እንዳለ እናውቃለን። እና በቃ ስራው ይሄ ነው፣ ቋሚ ስራው። የሚያሳዝን ነው ብቻ። ሌላው ዜና ደግሞ ብፁዕ አቡነ ገብርኤል ላይ የግድያ ሙከራ ተካሄደ የሚል ነው። እስኪ ወንድማችን አርያ የሚለው ነገር አለ። ሁላችሁ መረጃ ይሄንን ከኋላ የምታዩትን ፎቶ ይመለከታል። ቁቤ በደንብ አልችልም እኔ። ሲኖዶሲ ኦሮሚያ ይላል። ኦሮሚያ ሲኖዶስ የግድያ ሙከራ ተደረገባቸው ሰዓት 5 ሰዓት ተኩል ላይ የአቡነ ገብርኤል ላይ በፊንፊኔ የግድያ ሙከራ ወይ ደግሞ ግድያው ተፈጽሟል ነው መግለጫ ሰጡ እኮ ትላንት። ጋዜጠኛ መስለው ገብተው መግለጫ ሊሰጡ ሲሉ ግድያ ሙከራ ተደረገባቸው ነው ጉዳያቸው። መግለጫውን ሰጥተው እኮ መግለጫውን እኛ አስተላልፈነዋል። እኛ ደርሶን መረጃው ደርሶን ተልኮልን ማለት እኛ አልተጠራንም። በነገራችን ላይ ጋዜጣዊ መግለጫው ላይ ያልተጠራ ነው። እሳቸውም አሳያቸዋል ያልተጠራንበትን ምክንያት። እሳቸውም ትላንትና ካሉት የሰማችሁት ካለ ሙሉን መረጃ ትሰማላችሁ ለምን እንዳልጠሩ። ትክክለኛ መረጃ አይደለም። በእርግጥ የግድያ ሙከራ ተደረገባቸው ምን የውሸት ነው። ምንም የተደረገባቸው ነገር የለም። እርሳቸው መግለጫ ሰጥተዋል። እንግዲህ እንዳየ ነው። ምንም እዛ መግለጫ ላይ የምትናገሩት ነገር የለም ከዚህ ጋር በተገናኘ። ክቡራን ተመልካቾቼ ለዛሬ ያዘጋጀሁት ያመጣሁላችሁ ፕሮግራም ይሄን ይመስል ነበር። እንደተማራችሁበት እርግጠኛ ነኝ። ሌላ አዳዲስና ትምህርት ሰጪ ፕሮግራም ተመልሼ ይዤ እመጣለሁ። እስከዛው ድረስ የእግዚአብሔር ሰላም ከእኔም ከእናንተ ጋር ይቆይ። ቸር ቆዩልኝ።